እነዚህ ስቴሽኖች 24/7 ነው የሚሰሩት። ለዚህ በነፃነት ጉዳያቸውን ለፖሊስ ማቅረብ የሚችሉበት ስርዓት፣ ጉዳያቸውን መከታተል የሚችሉበትንም ደግሞ ስርዓት የፈጠረን ስለሆነ ከፖሊስ ጋር ምንም አይነት ንክኪ ሳይኖር እነዚህን አገልግሎቶች ያገኛሉ። ኢትዮጵያ በቅርቡ የሰው አልባ የፖሊስ አገልግሎት ወይም ደግሞ የስማርት ፖሊስ አገልግሎትን አስጀምራለች። ይህ በኢትዮጵያ በአፍሪካም የመጀመሪያ የሆነው የፖሊስ አገልግሎት በምን መልኩ ነው አገልግሎት እየሰጠ የሚገኘው? ዜጎች በቀጥታ በመሄድ ያላቸውን ጉዳይ የሚያቀርቡበት እንደዚሁም ደግሞ የሚከታተሉበት እንደሆነ ሰምተናል። በምን መልኩ ነው ይህን ማድረግ የሚችሉት? አሰራሩ ምን ይመስላል የሚለውን አብረን ተጉዘን ወደ ስማርት ፖሊስ አገልግሎት መስጫ ተቋሙ ሄደን እንመለከታለን። ደርሰናል። ቦሌ የሚገኘው የስማርት ፖሊስ ስቴሽን ወይም ሰው አልባ የፖሊስ አገልግሎት መስጫ ማዕከል ጋር እንገኛለን። እንግዲህ ወደ ውስጥ እንገባና ቅሬታ እንደደረሰበት ወይም ደግሞ አገልግሎቱ እንደሚፈልግ ሰው ሆነን በምን መልኩ አገልግሎታችንን እንደምናገኝ እንመለከታለን። አብራችሁን ቆዩ። አጠቃላይ ሂደቱም እንደሚመስል አብረን እንቃኛለን። ወደ ውስጥ ገብተናል። በመጀመሪያ እንግዲህ በቀጥታ በተዘጋጀው ማሽን በአፕሊኬሽኑ በመልኩ ነው ቅሬታዬን ወይም አገልግሎት የምፈልገውን አገልግሎት ወይም የደረሰብኝን ወንጀል ሪፖርት ማድረግ የምችለው የሚለውን ነው የምናየው። ውስጥ እንገባና ያሉትን አሰራሮች እንመለከታቸዋለን። ማሽኑ ይሄንን ነው የሚመስለው። እንግዲህ በውስጡ የተለያዩ አይነት አሰራሮች አሉት። ለመጀመሪያ ያክል በዚች ጋር ቋንቋ መምረጥ እንችላለን። ወደ 5 አይነት ቋንቋዎች አሉት። እንግሊዘኛ፣ አማርኛ፣ አፋን ኦሮሞ፣ ትግርኛ እና ሶማሊኛ ቋንቋዎችን የያዘ ነው። እንግሊዘኛውን እንመርጣለን። የተለያዩ አሰራሮች ናቸው ያሉት። ለመጀመሪያ በቀጥታ መደወል እንችላለን። ደውለን ቀጥታ ፖሊስ ኦፊሰሮቹን አግኝተን ያለንን ወይም የምንፈልገውን የደረሰብንን ወንጀል ቀጥታ ለፖሊስ ኦፊሰሮቹ በቪዲዮ ኮል በምስል እየተያየን ሪፖርት ማድረግ እንችላለን። ከዛ ባሻገር ደግሞ በናሽናል አይዲ ወይም የብሔራዊ መታወቂያችንን በመጠቀም ደግሞ በራሳችን ቀጥታ እሱን አስገብተን ሪፖርት ማድረግ እንችላለን። እንደዚሁም ደግሞ ለውጭ ሀገር ዜጎች ወይም ደግሞ በፓስፖርት የሚንቀሳቀሱ ሰዎች ከሆኑ ፓስፖርታቸውን እዚች ጋር ስካን በማድረግ ቀጥታ ከፖሊስ ኦፊሰሮቹ ጋር ያገናኛቸዋል ማለት ነው። እንደዚሁም ደግሞ የፖሊሶች በአቅራቢያ የሚገኙ ፖሊስ ጣቢያዎችንም ደግሞ በማፕ በኩል ማፑን ነክተን እዚች ጋር በቀላሉ የቴት አካባቢ ፖሊስ ጣቢያዎች እንዳሉ መመልከት እንችላለን ማለት ነው። በዚህ መልኩ ያለንበትን ቦታ በማየት የፖሊስ ጣቢያዎቹ የቱ ጋር እንዳሉ መመልከት እንችላለን። እስኪ ለመጀመሪያ ያክል በቀጥታ እንደውልና ፖሊሶቹን እንዴት ማግኘት እንደምንችል እንመልከት። ጤና ይስጥልን። ወንጀል ሪፖርት ለማድረግ ፈልጌ ነበር። ስርቆት የለም። ስለዚህ እዚች ጋር አሁን የጠየቀኝ ማያያዘው ፋይሎች ካሉ ለምሳሌ በስልክ የቀረስኩት ሰውየውን፣ ሌባውን ያለውበትን ሁኔታ የሚያሳይ እንቅስቃሴዎች፣ የተለያዩ መረጃዎች ካሉ ዶክመንት እንዳያይዝ ወይም መረጃ እንዳያይዝ ነው የጠቆመኝ። ካለኝ እዚች ጋር አታች ዶክመንት ምትላለች፣ ባርኮድ ይመጣልናል። በሱ መሰረት ምንፈልገውን ስልካችን ላይ ወይም በተለያየ መልኩ የያዝነው መረጃ ካለ ማያያዝ እንችላለን ማለት ነው። አሁን ሪፖርት ማየት ይችላሉ። ሪፖርት የተመዘገበው ትክክል ነው አይደለም የሚለው ነገር ማየት ይችላሉ። ስለዚህ እዚች ጋር ዝርዝር ያቀረብኩት የወንጀል ሪፖርት በዝርዝር መጥቶልኛል ማለት ነው። ስለዚህ ስሜ፣ ስልክ ቁጥሬ፣ ዜግነት፣ አጠቃላይ መረጃዎች ያቀረብኳቸውን መጥቶልኛል። አረጋግጫለሁ፣ ትክክል ነው መረጃው። እሺ፣ አመሰግናለሁ። እንግዲህ እንደምትመለከቱት በእነሱ በኩል አጠቃላይ ሪፖርቴ ተጠናክሮ ተልኮልኛል። ስለዚህ እኔ አረጋግጬ ኮንፊርም የምትል እዚች ጋር እነካለሁ ማለት ነው። ኮንፊርም አልኩት። ስለዚህ ጨርሻለሁ ማለት ነው። አጠቃላይ የሪፖርቴ ቁጥር ተልኮልኛል። እንደዚሁም እዚህ ካለው ባሻገር ደግሞ 8869 ላይ
የመከታተያ ቁጥር አጭር ቁጥር ተልኮልኛል። በዚህ መሰረት መከታተል እችላለሁ። ይህንን ሪፖርት ደግሞ ከፈለኩት ፕሪንት ብዬ በወረቀት ይዤ እሄዳለሁ። ያው በዲጂታል ዘመን ወረቀት አልይዝም፣ ፕሪንት አላረገውም። ስለዚህ ጨርሻለሁ። በዚህ መልኩ እንጨርሳለን ማለት ነው። ሌላኛው እንግዲህ የናሽናል አይዲ ነው። በናሽናል አይዲ በምንጠቀምበት ስንፈልግ እዚች ጋር ናሽናል አይዲያችንን ቋንቋ እንመርጣለን። ሬዚደንስ እና ቪዚተር የሚላለ። ስለዚህ እኔ እዚህ ነዋሪ ስለሆንኩኝ በነዋሪ የናሽናል አይዲ እንመርጣለሁ ማለት ነው። ስለዚህ ናሽናል አይዲ ያስገብተን ፋይዳ እንለዋለን። የናሽናል አይዲያችንን እዚህ ጋር እናስቀምጣለን። ከዛ ሴንድ ኦቲፒ እንላለን። በዚህ መልኩ ይህንን ፕሮሰስ እናደርጋለን ማለት ነው። አጠቃላይ እዚህ ያለው አሰራር በዚህ መልኩ በሶስት አይነት መንገድ ቀጥታ በመደወል እንደዚሁም ደግሞ ነዋሪ ለሆንን ደግሞ በናሽናል አይዲ አማካኝነት ከዛ ባሻገር ደግሞ የውጭ ዜጎች ከሆኑ ጎብኚዎች ከሆኑ ደግሞ ፓስፖርታቸውን እስካን በማስደረግ ቀጥታ ፖሊሶችን በማግኘት ሪፖርት የሚያቀርቡበት ይሆናል። ውጭ ላይ ደግሞ ሌሎች አማራጮች አሉ። እነሱን ደግሞ ውጭ ወጥተን እንመለከታለን። ሌላኛው የምንመለከተው ደግሞ እዚች ጋር የተዘጋጁ እንደዚሁ ሪፖርት ማድረጊያዎች ናቸው። የመጀመሪያው እንግዲህ ይሄኛው የተቀመጠው ለአካል ጉዳተኞች እንደዚሁም ለአቅመ ደካሞች እንዲሆን ታስቦ ነው በዚህ መልኩ የተዘጋጀው። እንደዚሁም ደግሞ በጣም ቸኩለው በአፋጣኝ ሪፖርት ማድረግ የሚፈልጉ ሰዎች ሲመጡ በቀጥታ በመደወል ኦፊሰሮቹን አግኝተው የተፈጸመባቸውን ወንጀል ሪፖርት የሚያደርጉበት ስርዓት ነው። ከዛ ባሻገር እዚህ ጋር እንደምንመለከተው ደግሞ የተዘጋጀ ስልክ አለ። በዚህ ስልክ ቀጥታ 991 በመደወል ፖሊስ ኦፊሰሮችን ማግኘት ይቻላል። እንደዚሁም ደግሞ ቤተሰብ ወይም የቅርብ ሰው በአፋጣኝ እንዲደርስልን የምንፈልግ ከሆነ በመደወል የቅርብ ሰው ወደኛ እንዲመጣ ቤተሰቦቻችን ለመጥራት እንድንጠቀምበት በማሰብ የተዘጋጀ ስልክ ነው ማለት ነው። እንግዲህ እንደተመለከትነው ይህ የሰው አልባ ፖሊስ ስቴሽን ወይም ስማርት ፖሊስ ስቴሽን በዚህ በአዲስ አበባ ለመጀመሪያ ጊዜ በአፍሪካም ጭምር የተከፈተ ነው። እንግዲህ ለዚህ ደግሞ ከአፍሪካ ድንቃድንቅ መዝገብ እውቅና ተሰጥቶታል። በአጠቃላይ ይህን ስማርት ፖሊስ ለየት የሚያደርገው በዚህ መልኩ በዲጂታል መልኩ ወንጀልን ሪፖርት ማድረግ ብቻ ሳይሆን በቀጥታ ከፌዴራል ፖሊስ ኮሚሽነር ጀነራል ጀምሮ እስከ አዲስ አበባ ፖሊስ ኮሚሽን እንደዚሁም ደግሞ አጠቃላይ 11ዱም ክፍለ ከተሞች ላይ የሚገኙ ኃላፊዎችን በቀጥታ ማግኘት የሚቻልበትና ማስረዳት የምንችልበት ነው። ከዛ ባሻገር ደግሞ እየመጣን የደረሰበትን ሂደት መከታተል የምንችልበት ስልካችን ላይ በሚላክልን ቁጥር እሱን ይዘን ኬዛችንን ማን እንደያዘው እንደዚሁም ደግሞ ምን ላይ እንደሚገኝ ጭምር መከታተል የሚያስችል ሆኖ የተዘጋጀ ነው ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።